በሰሜን ሸዋ ዞን ቀወት ወረዳ ራሳ ቀበሌ የፋኖ ኃይሎች በመንግስት የድሮን ጥቃት ተደመሰሱ። የአማራ ህዝብ ከገባበት ቀውስ እንዲወጣ የድርሻዬን ለማበርከት አስፈላጊውን ሁሉ ዋጋ ለመክፈል ዝግጁ ነኝ ሲል የቀድሞ የአማራ ፋኖ ሸዋዝ የማህበራዊ ጉዳይ ኃላፊ ተስፋዬ ጌታቸው ተናገረ። ህወሓት ለተፈናቃዮች እርዳታ እንዲሰበሰብ ያደረጉ ሰዎች እንዲታሰሩ ትዕዛዝ ሰጠ። በፈጣሪ ቸርነት የተረፈው ኢትዮጵያዊ ታዳጊና አደገኛ ጉዞን በዛሬው መሃል ዜናችን የምንመለከተው ሌላኛው ርዕሰ ጉዳያችን አብራችሁን ከቆያችሁ የምታደምጡት ይሆናል። በሜክሲኮ አንድ ባቡር ከሀዲዱ በመውጣት የ13 ሰዎች ህይወት ሲያልፍ 98 ሌሎች ደግሞ መጎዳታቸው ተገልጿል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። በሞሮኮ እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ በዛሬው ዕለት 4 የምድብ የመጨረሻ ጨዋታዎች ይደረጋሉ። ስፖርታዊ ዘገባችን ላይ የምንመለከተው ይሆናል። ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። አበይት ነጥቦቹን በማስቀደም ጀምረናል። ከመሸጋገሪያ በኋላ እንመለሳለን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኤሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ሰሜን ሸዋ ዞን ቀወት ወረዳ ራሳ ቀበሌ የፋኖ ኃይሎች በመንግስት የድሮን ጥቃት ተደመሰሱ። ከቦታው የደረሱን መረጃዎች እንደሚያመለክቱት በቀወት ወረዳ ራሳ ቀበሌ በተፈጸመው የድሮን ጥቃት በአንድ ቦታ ላይ ተሰባስበው የነበሩ አርበኛ ተስፋዬ መካሻን ጨምሮ ከ57 በላይ የፋኖ ኃይሎች መደምሰሳቸው ተረጋግጧል። በሌላ ዜና በጎጃም የሰላም ጥሪውን የመቀበል እንቅስቃሴም የቀጠለ ሲሆን በዛሬው ዕለትም በጃቢ ጠናነው ወረዳ ሲንቀሳቀስ የነበረው የፋኖ አካል በክልሉ አጠራር የቢታው ሻለቃ አመራር የሰላም ጥሪውን በመቀበል ስናይፐር የጦር መሳሪያን ለመንግስት በማስረከብ ገብቷል። ታጣቂዎቹም ትግሉ ተጠልፏል፣ የውክልና ጦርነት አንፈልግም፣ ህዝባችን ሰላም ይፈልጋል ሲሉ ገልጸዋል። የአማራ ህዝብን ከገባበት ቀውስ እንዲወጣ የድርሻዬን ለማበርከት አስፈላጊውን ሁሉ ዋጋ ለመክፈል ዝግጁ ነኝ ሲል የቀድሞ የአማራ ክልል ሸዋ እዝ የማህበራዊ ጉዳይ ኃላፊ ተስፋዬ ጌታቸው ተናገረ። በጫካም ያለው ዓላማው ትክክል ባይሆንም በገባይ ልክ ታገልለታለሁ ያልኩትን የሸዋ ህዝብ እየታገተ መዘረፍ ያለበትም የሚል ጽኑ አቋም ነበረኝ ሲል ገልጿል። የአማራ ህዝብ የዘመናት የመልማት ጥያቄ በለውጡ በከፊል እየተመለሰ ሸዋም የኢንዱስትሪና የስልጣኔ መዳረሻ የሆነ ባለበት ወቅት በጠላቶች በተሴረ ሴራ የፋብሪካ ባለቤት እየታገተ ገንዘብ ሲጠየቅ ባለ ሀብቶች ከክልሉ ሲወጡ ይህንን በጽኑ አቋም ቃወም ነበር ሲልም ገልጿል። የአማራ መሪዎች ለውጥን ለማስቀጠልና ሀገርን ከመበተን ለመታደግ ደፋ ቀና ሲሉ ጠላት ባጠመደው ወጥመድ በገዛ ወንድሞቹ እንዲገደል ሲወሰን በሰውኛ አስተሳሰብ ስታገል ነበር። አሁንም ቢሆን የአማራ ህዝብን ከገባበት ቀውስ እንዲወጣ የድርሻዬን ሁሉ ለማበርከት አስፈላጊውን ዋጋ እከፍላለሁ ሲል ተናግሯል። ህወሓት ለተፈናቃዮች እርዳታ እንዲሰበሰብ ያደረጉ ሰዎች እንዲታሰሩ ትዕዛዝ ሰጠ። ጽንፈኛው የህወሓት ቡድን አሁንም የትግራይ ተፈናቃዮች ካጋጠማቸው አሰቃቂ ረሃብ በላይ የሴራ ፖለቲካን አስበልጧል። ተፈናቃዩ ወደ ቀዩ ይመለስ ሲባልም እያለኔ አይሆንም እያለ በርካቶች ባጋጠማቸው ችግር ህይወታቸውን እንዲያጡ ምክንያት የሆነው ስብስብ የተከሰተውን ረሃብ በማህበራዊ ሚዲያ ላይ መውጣቱን ገጽታዬን ያጠለሽብኛል በሚል የተፈናቃዮችን ስቃይን ደብቋል። የህዝቡን ስቃይ ተረድተው ያጋለጡ የማህበራዊ ሚዲያ ተጠቃሚዎች ላይም ስብስቡ ቂም በመያዝ ወጣቶቹን በብልጽግና እንዲሁም ስምረት ፓርቲ ተልዕኮ ያላቸው ናቸው በሚል እርምጃ እንዲወሰድባቸው ለክልል ፖሊስ በደብዳቤ ጥብቅ ትዕዛዝ መስጠቱ ታውቋል። ከደምቢዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ
ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኘ። በዚህ ርዕሰ ጉዳይ ዙሪያ የተዘጋጀ ዝርዝር መረጃ አለን፣ ተመልክተን እንመለስ። ታዳጊው ጉዞውን የጀመረው ከሌሊት 10 ሰዓት ደንቢ ዶሎ ላይ ሲሆን ማንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞን አድርጓል። ታዳጊው ይህንን ሁሉ ርቀት 645 ኪሎ ሜትር ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ ሆለታ አካባቢ ሲደርስ ከታችኛው ክፍል የሚወጣ እንግዳ ድምፅ እየሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። መኪናው ቆሞ በተደረገ ፍተሻም ታዳጊው ከአውቶቡሱ ስር በህይወት ተገኝቷል። ጉዳዩ በአሁኑ ወቅት በአስኮ ፖሊስ ጣቢያ ሪፖርት የተደረገ ሲሆን አሽከርካሪዎች ማንኛውንም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነትና ስር መፈተሽ እንዳለባቸው ትልቅ ትምህርት የተሰጠበት ሆኗል። ታዳጊው በጉዞ ላይ ጉዳት ደርሶበት ቢሆን ኖሮ ሹፌሩ ለከባድ የህግ ተጠያቂነት ይዳረግ ነበር። በመሆኑም ቅድመ ጥንቃቄ ወሳኝ ነው ሲሉ ጉዳዩን የተከታተሉ አካላት ገልጸዋል። የኢትዮ ጅቡቲ ባቡር የመጓዝ ፍጥነቱን ከ60 ኪሎ ሜትር በሰዓት ወደ 120 ኪሎ ሜትር ሊያድግ ነው። የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖረው ታስቦ የተሰራ እንደነበርም ተገልጿል። ይሁን እንጂ ቀደም ሲል በነበሩ የጸጥታ ችግሮችና የስርቆት ድርጊቶች ምክንያት የመጓዝ ፍጥነቱ ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ መቆየቱን አስታውሷል። ከባለድርሻ አካላት ጋር በተከናወኑ የተቀናጀ የጥበቃና የክትትል ስራዎችም አሁን ላይ ፍጥነቱን ወደ 60 ኪሎ ሜትር በሰዓት ገደማ ማዳረስ ተችሏል። በቀጣይም የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስቴር ዴኤታው ለአዲስ ዘመን ጋዜጣ ጠቁመዋል። ለትውልድ ግንባታ ጉልህ ሚና ያላቸውን መሰረተ ልማቶችን ማስፋፋት ቅድሚያ የተሰጠው ጉዳይ ነው ሲሉ የአዲስ አበባ ከንቲባ አዳነች አቤቤ ገለጹ። ተጨማሪ አለን። ከንቲባ አዳነች አቤቤ በአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ የተገነባውን የስፖርት ማዘውተሪያ፣ የህፃናት መጫወቻና የህዝብ መዝናኛ ቦታን ስራ አስጀምረዋል። ከንቲባ አዳነች በዚህ ወቅት እንዳሉት አዲስ አበባን ተወዳዳሪና ለነዋሪዎቹ ምቹ ለማድረግ የኮሪደር ልማት ስራዎቹ ውጤት እያመጡ ነው ብለዋል። ከልማቱ ጎን ለጎን የወጣቶች እንዲሁም የህፃናትን ጨምሮ ለትውልድ ግንባታ አስተዋጽኦ ላላቸው መሰረተ ልማቶች ግንባታ ትኩረት መሰጠቱን ተናግረዋል። ዛሬ የተመረቀው በ10.5 ሄክታር መሬት ላይ የተገነባው የስፖርት ማዘውተሪያ፣ የህፃናት መጫወቻ ና መዝናኛ ቦታ ለተሰጠው ትኩረት ማሳያ ነው ብለዋል። በለሚ ኩራ ክፍለ ከተማ ብቻ 23 የስፖርት ማዘውተሪያ ቦታዎች መገንባታቸውን አንስተው መሰል የመሰረተ ልማት ማስፋፊያ ስራዎች በሌሎችም ክፍለ ከተሞች በትኩረት እየተከናወነ መሆኑን ገልጸዋል። በአግባቡ ስራ ላይ ያልዋሉ ቦታዎች ምቹ እንዲሁም ጽዱ በማድረግ ህዝቡ እንዲጠቀምበት የማድረጉ ተግባር ተጠናክሮ እንደሚቀጥልም አረጋግጠዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 14 ጨቅላ ህጻናትን ጨምሮ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ባለፈው አንድ ሳምንት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ዜጎቹ ወደ ሀገር ቤት የተመለሱበት በሳምንቱ ውስጥ በተደረገ 11 ዙር በረራ ሲሆን ከተመላሾቹ ውስጥም 2216 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት ይገኙበታል። በተጨማሪም 117 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን የሚኒስቴር መስሪያ ቤቱ ገልጿል። መስከረም 5 ቀን 2018 ዓ.ም በይፋ በተጀመረው ዜጎችን ከሳውዲ አረቢያ ወደ ሀገር ቤት የመመለስ ብሔራዊ ዘመቻ እስካሁን ድረስ 34537 ኢትዮጵያውያንን ወደ ሀገር መመለስ መቻሉን ሚኒስትሩ ገልጿል። መንግስት ከሚመለከታቸው ባለድርሻ እንዲሁም አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየተሰራበት እንደሚገኝ ተገልጿል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርስ ያጠናቀርናቸውን የቀድሞ መረጃዎቻችንን ነው። ከውጭ ያዝናችሁ አለፍን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68
ሺህ ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በሜክሲኮ አንድ ባቡር ከሀዲዱ በመውጣት የ13 ሰዎች ህይወት ሲያልፍ 98 ሰዎች ላይ ጉዳት ደረሰ። እንደየአካባቢው ሰዓት አቆጣጠር እሁድ ታህሳስ 19 ቀን 250 መንገደኞችን ይጓዝ የነበረበት ባቡር በከፊል ከሀዲዱ መውጣቱን ባለስልጣናት መናገራቸውን ኤኤፍፒ ዘግቧል። የሜክሲኮ ባህር ኃይል እንዳስታወቀው ባቡሩ ከመንገዱ የወጣው በደቡባዊ ኦካካ ግዛት ውስጥ በመጓዝ ላይ እያለ ነው። ባህር ኃይሉ በመጀመሪያ 20 ሰዎች መጎዳታቸውን ገልጾ የነበረ ቢሆንም ከጥቂት ሰዓታት በኋላ ባወጣው መግለጫ ግን የተጎዱ ሰዎች ቁጥር 98 መድረሱንና በሚያሳዝን ሁኔታ 13 ሰዎች መሞታቸውን አስታውቋል። የተባበሩት አረብ ኤምሬትስ ለምስራቅ አፍሪካ ስደተኞች የ8 ሚሊዮን ዶላር እርዳታ ለመስጠት ቃል ገባች። በዚህ ርዕሰ ጉዳይ ዙሪያ ተጠናቀረ መረጃ አለን፣ እንደሚከተል ይቀርባል። የተባበሩት አረብ ኤምሬትስ ዓለም አቀፍ የእርዳታ ኤጀንሲ በምስራቅ አፍሪካ ለሚገኙ ስደተኞች ድጋፍ ለመስጠት ከኖርዌይ የስደተኞች ምክር ቤት ጋር የትብብር ስምምነትን ተፈራርሟል። የስምምነቱ ዓላማ በግጭት ለተጎዱ ህዝቦች የሚቀርበውን ሰብአዊ እርዳታ ተደራሽነት ማስፋት ሲሆን ይህም በኢትዮጵያ፣ በኡጋንዳ እንዲሁም በሌሎች ቀጠናዊ ሀገራት የሚገኙ ስደተኞችን እንዲሁም ስደተኞችን ተቀብለው የሚያስተናግዱ ማህበረሰቦችን መርዳትን ያጠቃልላል ተብሏል። ስምምነቱን በኖርዌይ የተባበሩት አረብ ኤምሬትስ አምባሳደር ፋጢማ ካሚስ ሳሌም ኻልፋስ አልማዝሩይ በተገኙበት የተባበሩት አረብ ኤምሬትስ የእርዳታ ኤጀንሲ የሎጂስቲክስ ድጋፍ ዋና ዳይሬክተር ራሺድ ሳሌም አልሻምሲ እንዲሁም የኖርዌይ ስደተኞች ምክር ቤት ዋና ጸሐፊ ጃን ኤግላንድ ተፈራርመዋል። በስምምነቱ መሰረት የተባበሩት አረብ ኤምሬትስ በምስራቅ አፍሪካ ስደተኞችን ተቀብለው በሚያስተናግዱ ሀገራት ውስጥ ለሰብአዊ እርዳታዎች የሚውል የ8 ሚሊዮን ዶላር የገንዘብ ድጋፍ እንደምታደርግ ገልፍ ቱዴይ ዘግቧል። በመጨረሻም ዜና ስፖርት። በሞሮኮ እየተካሄደው በሚገኘው 35ኛው የአፍሪካ ዋንጫ በዛሬው ዕለት 4 የምድብ የመጨረሻ ጨዋታዎች ይደረጋሉ። በምድብ 1 አዘጋጇ ሞሮኮ ከዛምቢያ እንዲሁም ኮሞሮስ ከማሊ ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። ምድቡን ሞሮኮ በ4 ነጥብ እየመራች ሲሆን ማሊ እንዲሁም ዛምቢያ በ2 ነጥብ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በዕለቱ የመጀመሪያ መርሃ ግብር በምድብ 2 ወደ ጥሎ ማለፍ መግባቷን ያረጋገጠችው ግብጽ ከአንጎላ እንዲሁም ደቡብ አፍሪካ ከዚምባብዌ ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ምድቡን ግብጽ 6 ነጥብ በመያዝ እየመራች ሲሆን ደቡብ አፍሪካ በ3 ነጥብ ሁለተኛ ላይ ተቀምጣለች። አንጎላና ዚምባብዌ 1 ነጥብ በመያዝ ሶስተኛና አራተኛ ደረጃን ይዘዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሰኞ ወደ እናንተ እንዲደርስ ያጠናቀርናቸው ዘገባዎች እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናዎቹን በማድረስ ትዕግስቱን አብሬያችሁ ቆይታ አደረግኩኝ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀን ተመኘን።